ሑጃጆች ወንድሞች እህቶች ለዑምራ የምትጓዙ ወንድም እህቶች ይህንን ምክሬን አለብኝ ብላችሁ ተቀብላችሁ በደንብ እንድትከታተሉኝ አደራላለሁ። ይህንን ቦታ የተሰጠው የዒባዳ አይነት ደግሞ ስተቶቹን ጠንቅቆ ያላወቀ ሰው ከተሳሳተ ሊጎዳ ይችላል። እናንተ እኮ ከጂሃዶቹ ሁሉ የበለጣላችሁ ሐጅ መብሩር ካረጋችሁ ከጂሃዱ ሁሉ የሚበልጥ ነው አሉኝ ይላሉ አይሻ። ዑምራ የሚያረግ ሰው ሐጅ የሚፈጽም ሰው ከንያው እንጀምራለን። ከመነየቱ በፊት ሊፈጥራቸው የሚችሉ ስተቶች አሉ። ሄዱና እነዚያ እንዲያውላችሁ ሐጅ ያደረጋችሁላቸው ሰዎች ሂሳባቸውን ይክፈሏችሁ፣ እንዲያውላችሁ፣ እንዲሰሙላችሁ፣ እንዲያወሩላችሁ የሄዳችሁላቸው ሰዎች አጅሩን ይክፈሏችሁ ይላቸዋል አላህ ብለዋል። سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق جئت للبيت الحرام. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على المبعوث رحمة للعالمين سيدنا وحبيبنا وشفيعنا وقدوتنا محمد وآله وصحبه وسلم أجمعين. أما بعد، يتكبراتشوه يتودداتشوه يا الله انقدوش ሑጃጆችና ዑምራ አድራጊዎች ሐጅና ዑምራችሁን በሰላም ተግብራችሁ ኢስላም ባለው መሰረት ፈጽማችሁ አላህ ዘንዳ ተቀባይነት እንድታገኙ የሁል ጊዜ ዱዓ ነው፣ ምኞቴ ነው። ሁል ጊዜ ሑጃጆችን ሳይ ሙዕተሚሮችን ሳይ ትዝ የሚለኝ ሐጁን የተቀበለው ሰው አላህ ስብሓንሁ ወተዓላ የሚሰጠው አጅር ምን ያህል እንደሆነ፣ ዑምራ ከዑምራስ ድረስ ያለውን ወንጀል ያሰርዛል የሚለውን ሐዲስ ሳስታውስ ሁልጊዜ ደስ ይለኛል። ግን እዚሁ ላይ አንዳንድ ነገሮች በጣም የሚያስደነግጡኝ ነገር አሉ። ምን አብረን የምናየው ይሆናል ኢንሻአላህ። ሑጃጆች ወንድሞች እህቶች ለዑምራ የምትጓዙ ወንድም እህቶች ይህንን ምክሬን አለብኝ ብላችሁ ተቀብላችሁ በደንብ እንድትከታተሉኝ አደራላለሁኝ። ምናልባት ብዙዎቻችሁ የምታውቁት ሆኖ ልታገኙት ትችላላችሁ። ብታውቁትም ማስታወሻ ነው፣ የማታውቁት ደግሞ ትምህርት ነውና ይህንን አስተምሮት አደራችሁ ተከታተሉኝ። የሑጃጆች ስህተት በሚል ርዕስ ነው ያስኩት። የዑምረኞችንም ያካትታል፣ ግን አኽጣኡል ሐጂጅ በሚል ነው። በዚህ ጉዳይ ላይ ነው ሰፋ ያለ ነገር መስጠት የፈለግኩት። ሐጅ ከኢስላም 5ቱ መሰረቶች መካከል የመጨረሻው ነው። ሻሃዳ ነው፣ ከዚያ ሶላት ነው፣ ዘካ ነው፣ ጾም ነው፣ ሐጅ። ይህንን ቦታ የተሰጠው የዒባዳ አይነት ደግሞ ስተቶቹን ጠንቅቆ ያላወቀ ሰው ከተሳሳተ ሊጎዳ ይችላል እና ይህንን ስተት ምናልባት ያላወቁ አለቁ ነውና ያልሰሙ ያልተረዱ ይሄ ነገር ያልተነገራቸው ወንድም እህቶች ተሳስተው ችግር ውስጥ እንዳይገቡ አደራ ለማለት ነው። ሐጅን ጂሃድ ብለውታል ነቢ ዓለይሂ ሰላቱ ወሰላም። ዓኢሻ ረዲየላሁ ተዓላ አንሃ ምን ይላሉ? የአላህ መልእክተኛ ሆይ ጂሃድን እየሰማን ነው፣ የሥራዎች ሁሉ ትልቅ መሆኑ እየተነገረ ነው፣ እኛ ጂሃድ እንውጣ አልኳቸው ይላሉ።
እናንተ እኮ ከጂሃዶቹ ሁሉ የበለጣላችሁ ሐጅ መብሩር ካረጋችሁ ከጂሃዱ ሁሉ የሚበልጥ ነው አሉኝ ይላሉ አይሻ። እንዲያውም በሌላ ሪዋያ ኢማሙ አሕመድ በዘገቡት ሐዲስ ላይ የአላህ መልእክተኛ ልክ እንደ ወንዶች እኛም ሴቶች ጂሃድ እንውጣ እንዴ አልኳቸው ነው የሚሉት። አሕሰኑል ጂሃዲ ወአጅመሉሁ አልሐጁ ከጂሃዶቹ ሁሉ እኮ የሚያምረውና ውቡ ትክክለኛ ሐጅ ማድረግ ነው አሉ። ስለዚህ ሐጃችን መብሩር እንዲሆን ተቀባይነት እንዲኖረው አንደኛው ኢኽላስ ያስፈልገዋል። ሁለተኛው ነቢዩ ዓለይሂ ሰላቱ ወሰላም እንዳደረጉት ኹዙ ዐኒ መናሲከኩም እያሉ እያሳዩ ሐጀተል ወዳዕ ላይ ያደረጉትን መተግበር ያስፈልጋል። እነዚህ ሁለቱ ሸርጦች ከተገኙ ሙታባዓና ኢኽላስ ከተገኘ ሐጁ መብሩር ነው የሚሆነው። ግን ሐጀም መብሩር እንዳይሆን የሚከለክሉ የሚያበላሹ የሚያጠፉ ጭራሹ ወይም የሚቀንሱ የሚያጎሉ ማዕት ነገሮች አሉ። ስለዚህ እነዚህን ነገር ነው ማንሳት የምፈልገውና እንግዲህ አሁን ካሁኑ ጀምሬ ስተቶችን ልቆጥር ነው። ሐጃጅ የሆነ ሰው ዑምራ የሚያረግ ሰው ሐጅ የሚፈጽም ሰው ከንያው እንጀምራለን። ከመነየቱ በፊት ሊፈጥራቸው የሚችሉ ስተቶች አሉ። ለምን ምን አገናኘው ወደ ሐጅ ሳይገባ የሐጅ ስተት ለምን ተብሎ ተቆጠረ ልትሉ ትችሉ ይሆናል። መጀመሪያውኑ ለሐጁ ብቃት እንዳይኖረው የሚያደርጉ ናቸው ማለት ነው። ከነዚህ ነገሮች መካከል ለሐጅም ሆነ ለዑምራ ከመሄዱ በፊት ተውበቱን አለማስተካከል ትልቅ ወንጀል ነው፣ ትልቅ ጥፋት ነው። የተውበት ሸርጡ 3 ነው። መሰረታዊው ተውበት ሸርጡ አንዱ ከወንጀሉ ራሱን ማውጣት ነው። ሁለተኛ ደግሞ አልመለስም ወደዚያ ጥፋት ማለት ነው። ሶስተኛ የአላህን ስብሓንሁ ወተዓላ ሐቅ በመዳፈሩ መጸጸት ነው። አራተኛ የሚኖርበት ተውበት ያለ አራተኛ የሚሸረጥበት የወንጀል አይነት አለ። እሱ ምንድነው? የሰዎችን ሐቅ ከነካህ የሰዎችን ሐቅ መመለስና ከነሱ አፉታ ማግኘት አለብህ። ነቢዩ ዓለይሂ ሰላቱ ወሰላም የሰዎች በደል ጥፋት ያለበት ሰው ገንዘብም ይሁን ወይም ክብሩን የነካ ገንዘብ የወሰደ መሬት የቀማ ብር የወሰደ ምናምን ያለ ወይም ደግሞ ክብሩን የነካ የአንድን ሰው ክብር ትልቅነቱን ሞራሉን ስሙን ያጠፋ ያማ የዋሸበት አሉባልታ የነገርክበት ሰው ካለ ከመጠየቁ በፊት ሄዶ ይቅርታ ሊጠይቀው ይገባል። ያን የበደለውን ሰውዬ የሚያዝበት ቀን አሉ ነቢ ዓለይሂ ሰላቱ ወሰላም ወርቅም ብርም መከፈል የማይቻልበት ቀን ነው። እና ምንድን ነው የሚሆነው? ኸይር ስራ ካለው ኸይር ስራውን በሙሉ ሙጥጥ አድርጎ ነው የሚወስደው። ኸይር ስራ ከሌለው ደግሞ ይሄ ዛሊሙ የዚያ የተዞለመው ሰውዬ ወንጀሎችና ጥፋቶች ይሰበሰቡና እሱ ላይ ይጫኑና የራሱንም የዚያ የበደለውን ያማውን ሰውዬም ጥፋት ይዞ ነው ጀሃነም የሚገባው። ስለዚህ ወንጀለኛ የሆነ ሰው ተውበት ያስፈልገዋል። ከዚያ አልፎ ደግሞ የሰው ሐቅ ካለበት እሱን ይቅርታ ጠይቆ ከሱ ጋር አፉ ተባብሎ ነው መመለስ ያለበት ነው። ተውበት የመጀመሪያ ሰዎች ከሚጓጉለት ነገር አንዱ ነው። ሌላው ሁለተኛው ስተት ያ አላህ ሐጅ የሚያደርጉ ሰዎች ገንዘባቸውን አውጥተው ጊዜያቸውን አቃጥለው ለፍተው ወጥተው ወርደው ግን ንያቸው ምን ይሆናል?
ለዩልኝ ለይስሙልኝ እንዲወራለት ሐጅ እኮ ነው እንዲባል ሐጅ አደረገ እኮ ተብሎ ሐጅ ገሌ ተብሎ እንዲሰየም ነይቶ የሚያደርግ وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة እንዳለው ማለት ነው አላህ ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك رياء الشرك الصغير ትንሽኛው ሽርክ ነውና ለታይታ ለስሙልኝ የሚደረግ ሐጅ ንያው እንደዚህ የሆነ ሰው ዑምራውም እንዲሁ በጣም ከፍተኛ ስጋት ችግር አለውና ጥንቃቄ ይደረግ ነው ነብዩ አለይሂ ሰላቱ ወሰለም ከናንተ ላይ መፈራላችሁ ነገር ቢኖር ትንሽኛው ሽርክ ነው አሉ ትንሽኛው ሽርክ ማለት መለስተኛው ሽርክ ማለት ምንድነው ሲሏቸው ሪያ አሉ አላህ Subhanahu Wa Ta'ala የቂያም ቀን ለባሮቹ የሥራቸውን ዋጋ በሚከፍልበት ቀን ምንድነው የሚላቸው አሉ ሄዱና እነዚያ እንዲያውላችሁ ሐጅ ያደረጋችሁላችሁ ሰዎች ሂሳባችሁን ይክፈሏችሁ እንዲያውላችሁ እንዲሰሙላችሁ እንዲያወሩላችሁ የሄዳችሁላቸው ሰዎች አጅሩን ይክፈሏችሁ ይላቸዋል አላህ ብለዋልና ባካችሁ ሐጃችን ሐጅ ዑምራችን ከዩልኝ ጋርና ከይስሙልኝ ከወሬ ጋራ ከዝና ጋራ በፍጹም ሊገናኝ አይገባውም ለማለት ነው የሐጅና የዑምራ ስተቶች አላበቁም በሌላ ቀን እንገናኛለን ኢንሻአላህ جزاكم الله خير والسلام عليكم ورحمة الله وبركاته سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق جئت للبيت الحرام